ሰላም ሰላም የውጭ ምንዛሬ መረጃን ይዘንላችሁ መጥተናል። ዛሬ ነሐሴ 6 2018 ዓ.ም በግሉ የምንዛሬ ቢሮ እንዲሁም ደግሞ በባንኩ በኢትዮጵያ ንግድ ባንክ፣ በአዋሽ፣ በአቢሲኒያ እና በብርሃን ባንክ ያለውን የምንዛሬ መረጃ የማቀርብላችሁ ይሆናል። በስንት ተገዝተው በስንት በመሸጥ ላይ ነው የሚገኙት? ዋና ዋና የተባሉት ዓለም አቀፍ የውጭ ምንዛሪ ተመኖች የአሜሪካ ዶላር፣ ፓውንድ ስተርሊንግ፣ ዩሮ፣ የአውስትራሊያ ዶላር፣ የካናዳ ዶላር፣ ዲርሃም፣ የሳውዲን ጨምረን ዓለም አቀፍ የሆኑ የምንዛሪ ተመኖችን መረጃዎችን እንመለከታለን። እስከ መጨረሻው ድረስ አብራችሁን መቆየት አትርሱ። ቪዲዮውን ስትጀምሩ ላይክ ማድረግ፣ ለቻናላችንም አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግ አብራችሁን ይቆዩ። ወደ መረጃው እናልፋለን። በሩሃ የምንዛሪ ቢሮ መረጃ መሰረት አንድ የአሜሪካ ዶላር ዛሬ ላይ በ178 ነው በመሸጥ ላይ የሚገኘው በመገዛት ላይ የሚገኘው ማለት ነው። የሚሸጠው ደግሞ በ181 ከ61 ሆኖ ተመዝግቧል። አንድ ዩሮን ስንመለከት በሩሃ ፎሬክስ ቢሮ በ199 ከ85 ተገዝቶ በ203 ከ85 ይሸጣል። የእንግሊዝ ፓውንድ ስተርሊንግ ደግሞ በ230 ከ22 ተገዝቶ በ234 ከ82 ይሸጣል። የካናዳ ዶላርን ስንመለከት በ121 ከ23 ተገዝቶ በ123 ከ65 ይሸጣል። የአውስትራሊያ ዶላርን በ115 ከ60 ገዝተው በ117 ከ91 በመሸጥ ነው የሚገኙት። የስዊስ ፍራንክን ስንመለከት 215 ከ7 ተገዝቶ 220 ከ01 የኢትዮጵያ ብር ሲዘረዘር የዲራም ምንዛሪ ደግሞ በ47 ከ81 ተገዝቶ በ48 ከ86 በመሸጥ ላይ ይገኛል። የሳውዲ ሪያል የዛሬ የሰኔ 6 የሩሃ የምንዛሪ ቢሮ እንደሚያመለክተው አንዱን የዲራም ምንዛሪ በ47 ከ81 ገዝተው በ48 ከ76 ሲሸጡ የሳውዲ ሪያልን ደግሞ በ46 ከ43 ገዝተው በ47 ከ35 ነው የሚሸጡት። የቻይና ዩዋንን ስንመለከት አንዱ የቻይና ዩዋን በ24 ከ79 ተገዝቶ በ25 ከ28 ይሸጣል። የሳውዝ አፍሪካ ራንድ ደግሞ በ9 ከ14 ተገዝቶ በ9 ከ32 በሩሃ የምንዛሬ ቢሮ በመዘርዘር ላይ እንደሚገኝ ያገኘነው የምንዛሬ ተመን መረጃ ያመለክታል። ቀጥለን የምናልፈው ደግሞ በባንኮች ያለውን ዕለታዊ የውጭ ምንዛሬ ተመን ነው። አንዱን የአሜሪካ ዶላር በኢትዮጵያ ንግድ ባንክ መረጃ በ159 ከ83 ገዝተው በ163 ከ02 ሲሸጡ ፓውንድ ስተርሊንግን ደግሞ በ211 ከ71 ገዝተው በ215 ከ95 ይሸጣሉ። ዩሮን በ184 ከ94 ገዝተው በ188 ከ64 ሲሸጡ የስዊስ ፍራንክን በ194 ከ38 ገዝተው በ198 ከ27 ይሸጣሉ። የኩዌት ዲናርን በ510 ገዝተው በ521 ከ08 ሲሸጡ የቻይና ዩዋንን ደግሞ በ23 ከ25 ገዝተው በ23 ከ71 ይሸጣሉ። የዲራም ምንዛሬን በ43 ከ51 መግዣው ነው፣ መሸጫው ደግሞ በ44 ከ39። የሳውዲ ሪያልን ስንመለከት በ42 ከ57 ተገዝቶ በ43 ከ42 ከተጨማሪ ጉርሻ በተለይ በኢትዮ ዳይሬክት፣ በካሽጎ፣ በፖቲም፣ በወገን ሴንድ፣ በላኪ ረሚት፣ በኢትዮጵያ ባሪክ ፔይ፣ በደስታ ፔይ እና በሞጆ መኒ የዲጂታል የገንዘብ መላኪያ መተግበሪያዎች ገንዘብ ሲላክላችሁ የ6.78 ከምንዛሬ መሸጫው ተመን ላይ ተጨማሪ ጉርሻ አለው። እንዲሁም በባንኩ ከሚሰሩ ዓለም አቀፍ የምንዛሬ አስተላላፊዎች በኩል ገንዘብ ከተላከላችሁ ደግሞ የ6.43 በመቶ ጉርሻን አበረክታለሁ በማለት ላይ ይገኛል የኢትዮጵያ ንግድ ባንክ። በመቀጠል የምናልፈው ወደ አዋሽ ሲሆን የአዋሽ ባንክ አንዱን የአሜሪካ ዶላር በ159 ከ97 ገዝቶ በ163 ከ17 ይሸጣል። ዩሮን በ186 ከ92 ገዝቶ በ190 ከ66 ይሸጣል። የእንግሊዝ ፓውንድ ስተርሊንግን በ212 ከ82 ገዝቶ በ217 ከ08 ይሸጣል። የስዊስ ፍራንክን በ198 ከ07 ገዝቶ በ202 ከ03 ይሸጣል። የሳውዲ ሪያልን በ43 ከ58 ገዝቶ
በ44 ከ45 ሲሸጥ ዲርሃምን ደግሞ በ44 ከ52 ገዝቶ በ45 ከ41 ይሸጣል። የካናዳ ዶላርን በ114 ከ08 ገዝቶ በ116 ከ37 ከ10 ብር ከ10% ጉርሻ ጋር ከዕለታዊ ተመን ተጨማሪ ማለት ነው በማበርከት ላይ ይገኛል። የአዋሽ ባንክ ተመልካች አድማጮቻችን በመከታተል ላይ የምትገኙት የዛሬ የሰኔ 6 የኦገስት 12 2026 ዓ.ም የምንዛሬ ተመኖቻችንን ነው እየተከታተላችሁ ያላችሁ። እስካሁን ድረስ አብራችሁን ስለቆያችሁ እጅግ በጣም እያመሰገንን በቀጣይም እንደዚህ አይነት ተመሳሳይ የሆነ የምንዛሬ ተመኖች እንዲደርሳችሁ ቪዲዮ ላይክ ቻናሉንም ሰብስክራይብ በማድረግ ቤተሰብ ትሆኑ ዘንድ በማክበር እየጠየቅን ወደ አቢሲኒያና ወደ ብርሃን ባንክ የምንዛሬ ተመኖች እናልፋለን። በአቢሲኒያ ባንክ አንዱ የአሜሪካ ዶላር በ160 ከ44 ተገዝቶ በ163 ከ65 ይሸጣል። የእንግሊዝ ፓውንድ ስተርሊንግ በ213 ከ88 ተገዝቶ በ218 ከ15 ይሸጣል። ዩሮ በ187 ከ63 ተገዝቶ በ191 ከ39 ይሸጣል። በቀጣይ የዲራም ምንዛሬን ስንመለከት በ44 ከ71 ተገዝቶ በ45 ከ60 ሲሸጥ የስዊስ ፍራንክ ደግሞ በ197 ከ66 ተገዝቶ በ201 ከ61 የኢትዮጵያ ብር ይሸጣል። የካናዳ ዶላርን በ113 ከ70 ተገዝቶ በ115 ከ97 ሲሸጥ የሳውዲ ሪያል ደግሞ በ44 ከ05 ተገዝቶ በ44 ከ93 የኢትዮጵያ ብር በመሸጥ ላይ ነው የሚገኘው። እንቀጥላለን ተመልካች አድማጮቻችን። የውጭ ገንዘብ ምንዛሬ ተመን ሌላው በዳብሽን በዌስተርን ዩኒየን በመኒግራም በትራንስፋስት በትራፔ በኢትዮ ዳሽ በፋስት ፔሪያና ሌሎች የገንዘብ አስተላላፊዎች በኩል ገንዘብ ሲቀበሉ ወይም ሲመነዝሩ የ2% ተጨማሪ ጉርሻን አበረክታሉ በማለት ላይ ይገኛል የአቢሲኒያ ባንክ። በመጨረሻ የምናልፈው ወደ ብርሃን ባንክ የምንዛሬ ተመኖች ነው። የአሜሪካ ዶላርን በብርሃን ባንክ በ160 ከ28 ገዝቶ በ163 ከ49 ይሸጣል። ፓውንድ ስተርሊንግን 217 ከ60 ገዝቶ 221 ከ96 ይሸጣል። ዩሮን በ188 ከ64 ገዝቶ በ192 ከ41 ይሸጣል። ዲራም በ43 ከ64 ገዝቶ በ44 ከ51 ይሸጣል። የአውስትራሊያ ዶላር በ112 ከ82 ገዝቶ በ115 ከ08 ይሸጣል። የካናዳ ዶላር በ114 ከ34 ገዝቶ በ116 ከ62 ይሸጣል። የስዊስ ፍራንክ በ197 ከ73 ገዝቶ በ201 ከ69 የኢትዮጵያ ብር በመሸጥ ላይ ይገኛል። የ10 ብር ተጨማሪ በእያንዳንዱ ዶላር በባንኩ ስትቀበሉ እንዲሁም በጥሬ ስትመነዝሩ አበረክታለሁ አዘጋጅቻለሁ በማለት ላይ ይገኛል የብርሃን ባንክ። ተመልካች አድማጮቻችን በግሉ የምንዛሬ ቢሮ እንዲሁም በባንኮች ዛሬ የተመለከትናቸው የምንዛሬ መግዣና መሸጫ ዋጋ የሰማችሁትን ይመስል ነበረ። በሌሎች ተመሳሳይ የምንዛሬ ተመኖች እንገናኛለን። ቪዲዮ ላይክ፣ ሼር እንዲሁም ቻናሉን ሰብስክራይብ እንዲሁም የደወል ምልክቷን በመጫን አብራችሁ መሆን አትርሱ። በያላችሁበት መልካም ጊዜ ይሁንላችሁ።